ቼልሲ ከአራት ተከታታይ ጨዋታዎች በኋላ ወደ አሸናፊነት ወደ ድል ተመልሷል። የምዕራብ ለንደኑ ክለብ ባርሰሎናን ካሸነፈ በኋላ በቻምፒየንስ ሊጉ በተከታታይ ባደረጋቸው አራት ጨዋታዎች ላይ ማሸነፍና 3 ነጥብ ማግኘት አልቻለም ነበር። ነገር ግን በትናንትናው ዕለት በእንግሊዝ ፕሪምየር ሊግ በሜዳው ኤቨርተንን አስተናግዶ 2-0 በሆነ ውጤት በማሸነፍ ወደ አራተኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ምናልባትም ደግሞ ዛሬ ክሪስታል ፓላስ ከማንቸስተር ሲቲ ጋር በሚያደርገው ጨዋታ ላይ ነጥብ የሚጥል ከሆነ ቼልሲ እዛው ቶፕ 4 ውስጥ የሚቆይበትን እድል ያገኛል ማለት ነው። ጨዋታው ለቼልሲዎች እንዴት ነበር? ኮል ፓልመርም በጨዋታው ላይ ጎል አስቆጥሯልና የኮል ፓልመር እንዲህ ባለ ብቃት መመለስ ለቼልሲ ምን አይነት ትርጉም ይሰጣል? ከዚህ ባለፈ ግን አሁንም የቼልሲ አንዳንድ ተጫዋች ጉዳይ አጠራጣሪና አነጋጋሪ ጉዳይ ሆኗል። በተለይም ስለ ዌስሊ ፎፋና አሰልጣኙ ኤንዞ ማሬስካ በሰጡት አስተያየት ተጫዋቹ በየ3 ቀኑ ለመጫወት ዝግጁ አይደለም የሚል ሀሳባቸውን ሲሰጡ ነበር። እናም ይህ ነገር ምን ማለት ነው? ቼልሲ በቀጣይ በዋንጫ ፉክክሩ ላይ ምን አይነት ጊዜ ሊያሳልፍ ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የቼልሲንና የኤቨርተንን ጨዋታ እንመለከተዋለን። እንግዲህ ቅዳሜ ዕለት ምሽት ላይ የተከናወነው ይህ ጨዋታ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነበረ። ያው የቼልሲና የኤቨርተንም የሊቨርፑልና የብራይተንም ሁለቱም ጨዋታዎች በከፍተኛ ጉጉት ሲጠበቁ የነበሩ ጨዋታዎች ነበሩ። ነገር ግን ደግሞ ያው እንደኛ ሚዲያ ላይ ላሉ ሰዎች አንደኛውን ጨዋታ በቴሌቪዥን ሌላኛውን ጨዋታ ደግሞ በኮምፒውተር አድርገው ይመለከቱታል ማለት ነው እና እኛም ጨዋታውን በቀጥታ ስርጭትም ስንሰራ እንዲህ ባለ መንገድ ነበረ የተመለከትነው። እንግዲህ ለቼልሲ ይህ ጨዋታ እጅግ በጣም ወሳኝና አስፈላጊ የሚባል ነበር። ምክንያቱም ቅድም መግቢያ ላይ እንደነገርኳችሁ ቼልሲዎች ባርሰሎናን በቻምፒየንስ ሊጉ ካሸነፉ በኋላ ያንን ምርጥ ምሽት ያንን ምርጥ ፐርፎርማንስ ካሳለፉ በኋላ ከዛ ግን በተከታታይ ጨዋታዎች ላይ 3 ነጥብ ይዘው መውጣት አልቻሉም። ከአርሰናል ጋር በ10 ተጫዋች ተጫውተው 1 ነጥብ ይዘው ወጡ። ሁላችንም ቆመን ነበር ያጨበጨብንላቸው እጅግ በጣም ምርጥ ምሽትን ስላሳለፉ። ከዛ በኋላ ባደረጓቸው ተከታታይ ጨዋታዎች ላይ ግን ውጤት ይዘው መውጣት አልቻሉም። በሊድስ ዩናይትድ ተሸነፉ፣ ከቦርንመዝ ጋር አቻ ተለያዩ። እንዲሁ ደግሞ በሳምንቱ አጋማሽ ከአታላንታ ጋር በተደረገው ጨዋታ ቼልሲ 2-1 በሆነ ውጤት ተሸንፎ ወጣ ማለት ነው እና አሰልጣኙ ኤንዞ ማሬስካ እንደውም ከዛ በኋላ ሲናገሩ ማመን አልቻልኩም። እኔ በአራት ጨዋታ 2 ነጥብ ብቻ ይዘን እንወጣለን ብዬ ሁሉ አላሰብኩም ነበር እና ይህንን ማመን ሁሉ ቸግሮኛል ብለው አሰልጣኙ ሲናገሩ ነበር እና ቼልሲን እንግዲህ ከሆነ ነገር ወደ ኋላ የሚያስቀር በቻምፒየንስ ሊጉም በፕሪሚየር ሊጉም ወደ ኋላ የሚጎትተውን ውጤት ነበር እንግዲህ በባለፉት 4 ጨዋታዎች ላይ ሲያስመዘግብ የነበረው። እዚህ ጨዋታ ላይ ግን ጨዋታቸውን 2-0 በሆነ ውጤት አሸንፈው ወሳኝ የሆነ 3 ነጥብ አግኝተው እንግዲህ አራተኛ ደረጃን ከክሪስታል ፓላስ ተረክበዋል ማለት ነው። ጨዋታው ላይ የነበረውን አጠቃላይ እንቅስቃሴ እንመለከተዋለን። እንግዲህ አሰልጣኙ ኤንዞ ማሬስካ በዚህ ጨዋታ ላይ እንዲሁ የአንዳንድ ተጫዋቾችን ለውጥ ለማድረግ ሙከራ አድርገው ነበረ። ለምሳሌ በባለፈው የቻምፒየንስ ሊግ ጨዋታ ላይ ኮል ፓልመር አልነበረም። ነገር ግን በዚህ ጨዋታ ላይ አሰልጣኙ ኮል ፓልመርን እንደዚሁ በቋሚ አሰላለፍ ውስጥ ተጠቅመው ተመልክተናል። የዚህ ተጫዋች ደግሞ ወደ ሜዳ መመለስ ለቼልሲ እጅጉን ጠቃሚ እንደሆነ እዚህ ጨዋታ ላይ የተመለከትናቸው እንቅስቃሴዎች በቂ ማሳያ ናቸው። ቻሎባ፣ ዌስሊ ፎፋና እንዲሁ ደግሞ ማሎ ጉስቶ እና ማርኮ ኩሬያ የተከላካይ መስመር ተጫዋቾች ነበሩ። ከሳንቼዝ ፊት ለፊት እነዚህ አራቱ ተጫዋቾች ተሰልፈዋል። ራይስ ጀምስ፣ ኤንዞ ፈርናንዴዝ፣ ፔድሮ ኔቶ፣ ጋርናቾ እና ዦ ፔድሮ ከኮል ፓልመር በተጨማሪ በጨዋታው ላይ የተሰለፉ ተጫዋቾች ነበሩ። እንግዲህ በጨዋታው ላይ የነበረውን አጠቃላይ እንቅስቃሴ ስንመለከት ቼልሲ በኳስ ቁጥጥሩ ረገድ የተሻለ ቡድን ሆኖ ተመልክተናል። እንዲሁ ደግሞ ወደ ጎልም በተደጋጋሚ ጊዜ በመድረስ በተለይ በመጀመሪያዎቹ ደቂቃዎች ላይ ውጤታማ የሚባል እንቅስቃሴን ነበር ያሳለፉት። በኋላ ላይ ኮል ፓልመር እንግዲህ የመጀመሪያዋን ጎል ያስቆጠረ ተጫዋች ሆኗል። በቀኝ መስመር አቅጣጫ ላይ ነው እንግዲህ ያችን ጎል
ኮል ፓልመር ሲያስቆጥር የተመለከት ነው። በጣም ልዩ የሆነ አጨራረስም በኮል ፓልመር በኩል ተመልክተናል። ለዚች ጎል መቆጠር ደግሞ ማሎ ጉስቶ ነበር ኳሱን አሲስት ያደረገለትና እጅግ በጣም በአስገራሚ ሁኔታ ማሎ ጉስቶ አሲስት ያደረገለትን ኳስ ይህ ተጫዋች ወደ ግብነት ቀይሮት ጨዋታው በ1-0 የቼልሲ መሪነት ቀጥሏል። በእርግጥ በቼልሲ ለአንድ ውድድር ዓመት የተመለከት ነው ዶስበሪ ሆል በኤቨርተን በኩል በተቃራኒ መለያ ቼልሲን እየገጠመ ነበር። ነገር ግን ከ16 ደቂቃ በላይ ሜዳ ላይ አልቆየም፣ በጉዳት ምክንያት ሲወጣ ተመልክተነዋል። ከዛ በኋላ እንዲሁ ማሎ ጉስቶ ከፔድሮ ኔቶ በቀኙ መስመር ላይ የደረሰውን ኳስ በአስገራሚ ሁኔታ እንደዚሁ ወደ ጎልነት ቀይሮት ጨዋታው በቼልሲ 2-0 መሪነት የመጀመሪያው አጋማሽ ሊጠናቀቅ ችሏል ማለት ነው። እንግዲህ ነገሮች የመጡት ከዚህ በኋላ ነው። በተለይ በሁለተኛው አጋማሽ የነበረው እንቅስቃሴ እጅግ በጣም የተለየ ነበር። ኤቨርተኖች በእርግጥ ከመጀመሪያው አጋማሽ ጀምሮ የነበራቸውን እንቅስቃሴ ብንመለከት እድለኞች አልነበሩ። በቃ ተደጋጋሚ ሙከራዎችን ያደረጉ ነበር። ጃክ ግሪሊሽ ያገኛቸው በጣም ግልጽ የጎል እድሎች ነበሩ። እነዛን የጎል እድሎችም እንደው ሳይጠቀምባቸው ቀረ እንጂ ምናልባት እነዛን ወደ ግብነት መቀየር የሚችል ተጫዋች ቢኖር ኖሮ እዛ ቡድን ውስጥ ቢያንስ በዚህ ጨዋታ ላይ የሆነ ትልቅ ማግኘት የሚችሉት ነገር እንዳለ ይሰማኛል። እንደ ቡድን ኤቨርተን በጣም ጥሩ እንቅስቃሴን ያደረገበት ነበር። የኤቨርተን ተጫዋቾች እነ ኢሊማን ኒዳይ፣ ከዚህ በተጨማሪ እነ ጋናጉዌ፣ ራሱ ጃክ ግሪሊሽ በኳስ በቁጥጥር ረገድ ተሽሎ የተገኘውን ቼልሲን በግብ ሙከራ ረገድ ነበር ለማሸነፍ ይሞክሩ የነበሩትና ኢቭን ወደ ፍጹም ቅጣት ምት ግብ ክልል ውስጥ በሚገቡበት ጊዜ በጣም አስፈሪ ሆኖ ነበር የተመለከትናቸው። ወደ ፋይናል ሰርድ ሲደርሱ በዓላማ ነበር የሚጓዙት እና ኳሱን ቶሎ በቢውልዳፕ መስርተው በመውጣት ወደ ግብነት የሚቀየሩ ኳሶችን ለመሞከር ደግሞ ጥረት ያደረጉባቸውን ሂደቶች ተመልክተን ነበር። ግን እድለኞችም አልነበሩ በዚህ ጨዋታ ላይ አሸንፈው ለመውጣትና የነበራቸውን ጥሩ እንቅስቃሴ ወደ ጎልነት ደግሞ ካልቀየሩት ኦልሬዲ ምንም የሚጠቅም ነገር አይኖረውም። ምናልባት ማሎ ጉስቶ ያችን ኳስ 45ኛው ደቂቃ ላይ ማስቆጠሩ ኤቨርተኖችን በተወሰነ መንገድ ተስፋ እንዲቆርጡ ወይም ደግሞ በተወሰነ መንገድ እንዲቀዛቀዙ ያደረጋቸው ይመስላል። ግን ደግሞ እንደዛም ሆኖ እስከ መጨረሻው ድረስ ተስፋ አልቆረጡም ነበር። እስከ መጨረሻው ድረስ የተቻላቸውን ፐርፎርማንስ ነበር ያሳዩት። እስከ መጨረሻው ድረስ ታግለዋል። በጣም በሚችሉት መጠኑ ሁሉ ፐርፎርማንሳቸውን ከፍ አድርገው ነበር ለመጫወት ጥረት ሲያደርጉ የተመለከትናቸው እና በጨዋታው ላይ ጎል አለማስቆጠራቸው ኤቨርተኖች የሚያገኟቸውን የግብ ሙከራዎች ወደ ጎልነት አለመቀየራቸው በጨዋታው ላይ ዋጋ እንዲከፍሉ አድርጓቸዋል። እንግዲህ ቼልሲዎች 58 በመቶ ነው ኳስ የተቆጣጠሩት፣ ኤቨርተኖች 42 በመቶ ኳስ ተቆጣጥረዋል። 17 ሙከራ ሞክረዋል ቼልሲዎች፣ 5ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በኤቨርተን በኩል 11 ሙከራ ሞክረው 2ቱ ኢላማውን የጠበቀ ሙከራ ነበረ። 2.07 ኤክስፔክትድ ጎል ነበራቸው ቼልሲዎች። ኤቨርተኖች ደግሞ 1.03 ኤክስጂ አስመዝግበው ነበር። በቼልሲ በኩል 468 የተሳኩ የኳስ ቅብብሎችን አድርገዋል። 88% የተሳካ ነበር ማለት ነው። እንዲሁ ደግሞ ኤቨርተኖች 304 የተሳኩ ኳሶችን ተቀባብለዋል። ያው 83% የተሳካ ነው ማለት ይቻላል። እንዲሁ ደግሞ 26 ኳሶችን በተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ ነክተዋል ቼልሲዎች። ኤቨርተኖች ደግሞ 25 ኳሶችን በቼልሲ የፍጹም ቅጣት ምት ግብ ክልል ውስጥ ነክተዋል። 97.8 ኪሎ ሜትር በዲስታንስ ሸፍነዋል ቼልሲዎች። ኤቨርተኖች ደግሞ 101.5 ኪሎ ሜትር በዲስታንስ ሸፍነዋል። ስለዚህ እዚህ ጨዋታ ላይ የነበረውን አጠቃላይ ሂደት ለተመለከተ ጨዋታው ላይ ተቀራራቢ አይነት ፐርፎርማንስ ነው ያሳዩት። በኳስ ቁጥጥርም በሉት እንዲሁም ደግሞ በሙከራም ረገድ በሉት ሁለቱም ቡድኖች የነበራቸው እንቅስቃሴ በጣም ተቀራራቢ ነበር። ግን ኤቨርተኖች ደግሞ ክሊኒካል አለመሆናቸው፣ ሻርፕ አለመሆናቸው በጨዋታው ላይ ጎል እንዳያስቆጥሩ እንቅፋት የሆነባቸው ነገር እንደሆነ ማንሳት ያስፈልጋል። ከዚህ ጉዳይ ጋር ተያይዞ የኮል ፓልመርን ጉዳይ መመልከት በጣም ጠቃሚ ጉዳይ ይሆናል። እንግዲህ ኮል ፓልመር በስታንፎርድ ብሪጅ በተለይም ደግሞ ያለፉትን በርካታ ጨዋታዎች በጉዳት ምክንያት ሲሰለፍ ያልተመለከትነው ተጫዋች ነበር እና አሁን እንግዲህ ይህ 10 ቁጥር መለያ ለባሽ በቋሚ 11 ውስጥ ተካቶ ሲጫወት ተመልክተነዋል እና የጎል አጨራረሱ ልክ ከሱ የምንጠብቀው ወይ ደግሞ ከሱ የምናውቀው አይነት ጎልም ጭምር ነው የተመለከትነው እና የዚህ ተጫዋች ወደ ሜዳ መመለስ እጅግ በጣም አስፈላጊም ጭምር ነው። አሰልጣኙ አርብ ዕለት በነበራቸው ጋዜጣዊ መግለጫም ላይ እንደተናገሩት በተለይም ደግሞ የእንዲህ አይነት ተጫዋቾችን
ፐርፎርማንስና ጉልበት ማኔጅ እያደረጉ እንደሚጠቀሙ ነው ሲናገሩ የነበሩት። በኋላ ላይ በእርግጥ በተወሰነ መንገድ እናነሳዋለን። አሁን የቼልሲ ስብስብ ውስጥ የተጫዋቾች መዳከም፣ በተጫዋቾች በኩል የሚታየው ፋቲግ አንዳች አይነት ሮቴሽን እንዲጠቀሙ አሰልጣኙን እያስገደዳቸው ነው የሚገኘው እና ለዛም ነው እኔም በሰራሁት ፕሮግራም ላይ ከአንድ ቀን በፊት እሳቸው ሮቴሽናቸውን መልሰው መከለስ አይጠበቅባቸውም ወይ፣ ይህንን ሮቴሽናቸውን መልሰው ሪቫይዝ ማድረግ አይጠበቅባቸውም ወይ የሚል ሀሳብም ያነሳሁት በዚሁ ምክንያት ነበር። ምክንያቱም የቼልሲ ሮቴሽን ልክ እንደ ሌሎቹ ክለቦች አይነት ሮቴሽን አይደለም፣ ለየት ያለ ሮቴሽን የሚፈልግ ነው እና ኮል ፓልመር ምናልባት በየሳምንቱ አሁን ካለው የፊትነስ ጉዳይ አንጻር በየሳምንቱ ላንመለከተው እንችላለን። አይደለም በየሳምንቱ ሙሉ 90 ደቂቃ እንኳን እየጨረሰ ሜዳ ላይ ላንመለከተው እንችላለን። ግን ሜዳ ላይ እሱን ጉልበቱን ማኔጅ እያደረጉ ጉልበቱን እየቆጠቡ ተጫዋቹን በመጠቀም በደንብ ክለባቸውን እንዲጠቅም ማድረግ ይችላሉ እና እንግዲህ ሜዳ ላይ ሙሉ 90 ደቂቃ አልጨረሰም፣ ተቀይሮ ወጥቷል። ግን እንደዛም ቢሆን በነበረው የ50 ምናምን ደቂቃ የሜዳ ላይ ቆይታ ለክለቡ እጅግ በጣም ወሳኝና አስፈላጊ ተጫዋች መሆኑን ያሳየበት ዕለት እንደሆነ በደንብ ተመልክተናል። ከኳስ ጋር በጣም ምቾት ይሰማዋል። በቢውልዳፕ ረገድ ቡድኑን ያግዛል። ወደፊት የሚጣሉ ኳሶችን ይሰጣል። እንዲሁ ደግሞ ልክ እንደዚህ አይነት እድሎችን ሲያገኝ ፍጹም ቅጣት ምት ግብ ክልል ውስጥ እነዛን ኳሶች ወደ ግብነት በመቀየር ውጤታማ የሆኑ ስራዎችን ይሰራልና እጅግ በጣም ለቼልሲ አስፈላጊው ተጫዋች እንደሆነ ማንሳት ተገቢ ነው። ሌላኛው ግን የማሎ ጉስቶ ጉዳይ ነው። እንግዲህ ማሎ ጉስቶ ለዚህ ቡድን እጅግ በጣም ጠቃሚ የሆነ ተጫዋች እንደሆነ አሁን በባለፉት ጥቂት ጨዋታዎች ላይ እያሳየ ነው የሚገኘው። እንግዲህ ማሎ ጉስቶ ከጊዜ ወደ ጊዜ መሻሻሎች እያሳየ እየመጣ እንዳለ እያየን ነው የምንገኘው። የሆኑ ወቀሳ የሚያነሱበት ሰዎች አሉ፣ የእግር ኳስ ኤክስፐርቶች አሉ። በተለይ ተጫዋቹ ወደፊት ኦቨርላፕ እያደረገ በሚወጣበት ጊዜ የእሱን ስፔስ እንዴት አድርጎ መሸፈን ይችላል፣ በመከላከሉ ረገድስ ምን አይነት አቅም ይሰጣል ለዚህ ቡድን የሚለው ነገር አከራካሪ ሆኖ የሚቀርብ ነው። እንግዲህ ለቼልሲ ባደረጋቸው 98 ጨዋታዎች የመጀመሪያውን ጎል ያስቆጠረው በባለፈው ወር ነበር። ወልቭስን 3-0 ባሸነፉበት ጨዋታ ላይ ለቼልሲ ጎል አስቆጥሮ ነበር። አሁን እንግዲህ በዚህ ጨዋታ ላይ ያስቆጠረው ጎል ሁለተኛው ጎል ሆኖለታል በቼልሲ መለያ ማለት ነው። በቀኙ መስመር ላይ ከፔድሮ ኔቶ የተሰጠውን ኳስ አስቆጥሯል። በእርግጥ ሁለቱም ጎሎች የተቆጠሩት በቼልሲ የቀኝ መስመር፣ በኤቨርተን ደግሞ የግራ መስመር ላይ ነው። በተለይ ቫይታሊ ማይኮሌንኮ ይህንን ቦታ በደንብ ኮንትሮል ማድረግና መቆጣጠር አልቻለም እና ፔድሮ ኔቶ ከነ ማይኮሌንኮ አሻግሮ በደንብ የሰጠውን ኳስ ነው ወደ ግብነት ሲቀይረውም ጭምር እየተመለከት ነው። ለጉስቶ የመጀመሪያው አጋማሽ እጅግ በጣም የሚያስገርም ነበረ። ያው የሚያስገርም ነበር ብለን ስንል አሲስት ስላደረገ ብቻ አይደለም። ፓልመር ላስቆጠራት ጎል አሲስት በማድረጉም ብቻም ሳይሆን ብዙ ነገሮችን ልናነሳ እንችላለን። ለምሳሌ በመጀመሪያው አጋማሽ በርካታ ኳሶችን የነካው ተጫዋች እሱ ነው። 49 ኳሶችን ነክቷል። እንዲሁ ደግሞ 39 የተሳኩ ኳሶችን ለቡድን ጓደኞቹ አቀብሏል እና በ45 ደቂቃ በነበሩት በእነዚህ ስታቶች ተጫዋቹ ምን ያክል ጥሩ እንቅስቃሴን እያሳየ እንዳለ በደንብ የምንረዳበት ነው እና አንዳንድ ጨዋታዎች ላይ በተለይ ባሉት ክፍተቶች ምክንያት ብዙ ሰዎች የተለያዩ ሀሳቦችን እዚህ ተጫዋች ላይ ሊሰጡበት ይችላሉ። ግን ደግሞ አሁንም ለቼልሲ በጣም ጠቃሚውና አስፈላጊው ተጫዋች መሆኑ በጊዜ ሂደት ደግሞ በደንብ እየበሰለ ራሱን እያሻሻለ ከጊዜ ወደ ጊዜ በደንብ ጥሩ ፐርፎርማንስን እያሳየ እየመጣ እንዳለ እየተመለከትን ነው የምንገኘው። ይሄኛው የኤቨርተንም ጨዋታ ተጫዋቹ ጥሩ ፐርፎርማንስን አሳይቶ የወጣበት ነበረ። በጨዋታው ላይ ጎልም አስቆጥሯል። ለግብ የሆነ ኳስም አመቻችቶ አቀብሏል እና የቼልሲ ደጋፊዎችም እውነት ለመናገር ከዚህ በላይ የሚፈልጉት ነገር የለም። ማሎ ጉስቶ በደንብ ቡድኑን እንዲያግዝ እንዲሁ ደግሞ በመከላከሉም በማጥቃቱም ረገድ የተዋጣለት እንቅስቃሴን እንዲያደርግ ነው የሚፈልጉት እና ማሎ ጉስቶም ይሄንን ኃላፊነት ተወጥቶ ነው እንግዲህ በዚህ ጨዋታ ላይ ለቼልሲ ወሳኝ የሆኑ የሜዳ ላይ እንቅስቃሴዎችን ሲያደርግ የነበረው። ጨዋታው ላይ የማሎ ጉስቶ ፐርፎርማንስ ጥሩ እንደነበረና ብዙዎችም ደግሞ ያደነቁት በጣም መሻሻልም እያሳየ መሆኑንም ጭምር የተናገሩበት መሆኑን ማንሳት ያስፈልጋል። ይህ ድል ግን ለቼልሲ ደግሞ ምን ማለት ነው የሚሉ ጥያቄዎች መነሳታቸው አይቀርም። እንግዲህ ድሉ ለቼልሲ እጅግ በጣም ወሳኝና ኢምፖርታንት የሚባል ነው። ምክንያቱም ቀደም ሲል እንዳነሳሁት ከባርሰሎናው ድል በኋላ ቼልሲ 3 ነጥብ ለማግኘት በጣም ተቸግሮ ነበር፣ በጣም ስትራግል አድርጎ ነበር እና 3 ነጥብ ለማግኘት ደግሞ እንዲህ አይነት ጨዋታዎችን ማሸነፍ እንዲህ አይነት እድሎችን ስኪፕ አለማድረግ እጅግ በጣም አስፈላጊው ነገር ነው። በአርሰናሉ ጨዋታ ላይ የቼልሲ አቻ መውጣት 1 ነጥብ ይዞ መውጣት እንደውም ከሚገባው በታች ነው ያገኘው። ምናልባት እዛ ጨዋታ ላይ በደንብ
ቼልሲ ከመጫወቱ አንጻር አሸንፎ ቢወጣም እንደው ሲያንስበት ነው እንጂ የሚበዛበት አይደለም የሚሉ በርካታ ሀሳቦችን ሲያነሱ ነበረ። እኛም በነዛ ሀሳቦች ስንስማማ ቆይተናል። ያው ከዛ በኋላ በመጡት ጨዋታዎች ላይ ነው እንግዲህ በነ ሊድስ መሸነፉ፣ በነ አታላንታ መሸነፉ፣ ከነ ቦርንመዝ ጋር ተጫውቶ ነጥብ መጣሉ በቼልሲ ላይ አሁንም ሰዎች ጥያቄ እንዲያነሱ በኤንዞ ማሬስካ የተጫዋች ቅያሪ ላይ በሉት የተጫዋች አመራረጥ ላይ በሉት ብዙ አይነት ጥያቄዎች እንዲነሱም ጭምር ያደረገ ጉዳይ ነበር እና አሁን ይህንን ጨዋታ ደግሞ በእንዲህ አይነት ውጤት አሸንፈው መውጣታቸው ወደ ቶፕ ፎር እንዲመለሱ ያደረጋቸው ነው። ቅድም በሊቨርፑሉ ጨዋታ ላይ በሰጠው ትንታኔ ላይ እንደተናገርኩት አሁን ቡድኖቹ እርስ በርስ ተጠላልፈውና ተቆላልፈው ነው ያሉት። በአንድ ነጥብ ልዩነት በሁለት ነጥብ ልዩነት ተያይዘው ነው ያሉት። ለምሳሌ አሁን ሰንደርላንድ ካሸነፈ ዛሬ ከኒውካስል ጋር ወሳኝ የሆነውን የደርቢ ጨዋታ ያከናውናል። በዚህ ጨዋታ ላይ ካሸነፈ በአንድ ጊዜ ነው ስኪፕ አድርጎ ደረጃውን የሚያሻሽለው። ክሪስታል ፓላስ ከማንቸስተር ሲቲ ጋር ይጫወታል። ዛሬ ይህንን ጨዋታ የሚያሸንፍ ከሆነ ቼልሲን በደረጃ በልጦ መቀመጥ ይችላል። ቼልሲ እንግዲህ ለአንድ ቀንም ቢሆን ቶፕ ፎር ውስጥ ገብቶ ነበረ በዚህ ሳምንት። ከዛ ደግሞ እንደገና ተመልሶ ይወጣል ክሪስታል ፓላስ የሚያሸንፍ ከሆነ ማለት ነው። ስለዚህ እነዚህ ሁኔታዎች በየሳምንቱ መቀያየራቸው አይቀርም። የሆነ ቡድን ሲያሸንፍ ደረጃውን ከፍ ያደርጋል። የሆነ ቡድን ደግሞ ሲሸንፍ በአንድ ጊዜ ቁልቁሉላ ከደረጃው ዝቅ ሊልና ሊወርድ ይችላል። ስለዚህ አሁን ካሉት ሁኔታዎችና አሁን ካሉት ነገሮች አንጻር በሚደረጉ ጨዋታዎች ላይ ማሸነፍ ብቻ ነው ቶፕ ፎር ወይም ቶፕ ፋይቭ ገብቶ ለማጠናቀቅ ዋራንትድ እንዲሆኑ ክለቦችን የሚያደርጋቸው ወይም ዋስትና የሚሰጣቸው እንጂ ሳምንት ማሸነፋቸው ዋስትና አይሰጣቸውም። ወይ ከአንድ ሳምንት በፊት የሆነ ነገር ማድረጋቸው ምንም የሚሰጣቸው ዋስትና የለም። ጨዋታዎች ላይ ማሸነፍና ማሸነፍ ብቻ ለክለቦቹ እጅግ የሚባል ወሳኝ የሆነው ጉዳይ ይሆናል ማለት ነው። እነዚህን ነገሮች ነው ልናነሳ የምንችለው። ለዛም ነው እንግዲህ አሰልጣኙ ኤንዞ ማሬስካ ከጨዋታው በኋላ በነበራቸው ጋዜጣዊ መግለጫ ላይ የሰጡት አስተያየት ይሄን በደንብ የሚያንጸባርቅና የሚገልጽ ነው እና እሳቸው እንደውም ስለዚህ ጉዳይ ሲናገሩ ያለፉትን 48 ሰዓታት በቃ ወደ ቼልሲ ከመጣው ጀምሮ ካሳለፍኳቸው ጊዜያት ሁሉ መጥፎ የሚባለው ጊዜ ያለፉት 48 ሰዓታት ነበሩ ብለው ነው የተናገሩት። ምክንያቱም ከደጋፊዎቻችን እንኳን ጥሩ ድጋፍ እያገኘን አልነበረም፣ ሰዎች እኛን ሲደግፉን አልነበረም እና ያለፉት 48 ሰዓታት ለእኛ ጥሩ አልነበሩም ብለው አሰልጣኙ የተናገሩት በዚህ ምክንያት ነው። እንግዲህ ምን ያክል በክለብ ውስጥ ጫና እንዳለ፣ አሰልጣኙ ላይ ጫና እንዳለ፣ ተጫዋቾቹ ላይ ጫና እንዳለ በደንብ የሚያሳይ ነው እና ለዚህ ነው እንደውም ተጫዋቾችን የማመሰግናቸው ብለው እሳቸው ሲናገሩ ነበረ እና ደጋፊዎቹን ወዳቸዋለሁ፣ ደጋፊዎቹም ከኛ ጋር ስለሆኑ እጅግ በጣም ደስተኛ ነኝ ብለው አሰልጣኙ ሲናገሩ ነበር። ጫናው እጅግ በጣም ከባድ ነው። አሁን ቼልሲ በየ3 ቀኑ ይጫወታል። እንግዲህ ባለፈው ስለ ኮል ፓልመር ሲጠየቁ ለምን ወደ ቻምፒየንስ ሊጉ ጨዋታ ይዘውት አልተጓዙም ሲባሉ አሁን ባለው ሁኔታ ኮል ፓልመር በየ3 ቀኑ የሚጫወትበት አቅም ላይ አይደለም ያለው ብለው ሲናገሩ ነበር። ምን ይመስላችኋል? የጉዳት ጉዳይ ብቻ እኮ አይደለም፣ የአካል ብቃት የፊትነስም ጉዳይ ነው። ምክንያቱም በባለፈው ዓመት ከየትኛውም የእንግሊዝ ክለብ በበለጠ 64 ጨዋታዎች ላይ ተሰልፎ ጨዋታዎችን ያደረገ ቡድን ነው ቼልሲ እና ዘንድሮ በየሳምንቱ የሚያምር እግር ኳስ እንዲጫወት ባለፈው ሳምንት የተጫወተው ተጫዋች አሁንም እንዲጫወት በየ3 ቀኑ ተጫዋቾች እንዲሰለፉ አይጠበቅም። እሳቸውም እንደውም ሲናገሩ ዌስሊ ፎፋና በየ3 ቀኑ ልዩነት መጫወት አይችልም እና ለዛ ነው አሁን የማል ተከላካዮቻችንን ለመለዋወጥ ለመቀያየር እየሞከርን የምንገኘው። የሆነ ጊዜ ባሪያሺል ይሰለፋል፣ ቀጥሎ ቴርቮ ቻሎባ ይሰለፋል፣ ቀጥሎ ደግሞ ፎፋና ይሰለፋል። እንግዲህ አስቡት ተጫዋቾቹ ጋር ያለው ድካም። አብዛኞቹ ደግሞ አሁን ቼልሲ ቤት ውስጥ የሚገኙ ተጫዋቾች ካያችሁ አምና የነበሩ ናቸው። ምናልባት ከነ ጋርናቾ፣ ከነ ጊቴንስ፣ ከነ ሊያም ዴላፕ ወይ ከነ ዦዋ ፔድሮ በስተቀረ ከነ ኤስቴቫ ዊሊያን በስተቀረ አብዛኞቹ ተጫዋቾች እዚህ ቲም ውስጥ የምንመለከታቸው ያምናውን የቼልሲን ረጅሙን ጉዞ አብረው የተጓዙ ተጫዋቾች ናቸው። ስለዚህ በየትኛውም ስሌት ብትመለከቱት አድካሚ ጊዜን ማሳለፋቸው አይቀርም፣ መዳከማቸው አይቀርም። ጉዳት ለረጅም ጊዜ ሊያርቃቸው ይችላል። ኮል ፓልመር እኮ ሁሉ ይመለሳል ከተባለበት ጊዜ ፈጥኖ ሁላ አልተመለሰም። ምክንያቱም ያጋጠመው ጉዳትም ብቻም ሳይሆን ጉዳትም ድካምም ሌሎች ነገሮችም እንደዚህ አይነት ነገሮችም አሉና ይሄ በጣም ወሳኝ ነገር መሆኑንም መረዳት በጣም አስፈላጊ ነው እና ለኮል ፓልመር ብቻም ሳይሆን በአጠቃላይ ለቡድኑ ሙሉ የሚሰራ ነው።
በቃ ተጫዋቾችን ሮቴት እያደረግን ነው የምንጠቀመው እንደ አስፈላጊነቱ። ምክንያቱም ተጫዋቾቼ በዛ ቀን ልዩነት ማርጅን ውስጥ ለመጫወት የሚያስችል አቅም ላይ አይደሉም ብለው የኮል ፓልመርን ሲያነሱ ነበር። አሁን የፎፋናንም ሲያነሱ ነበር። አሁን ቼልሲ በሳምንቱ አጋማሽ በካራቦ ካፕ ከካርዲፍ ሲቲ ጋር የሩብ ፍጻሜ ወሳኝ ጨዋታውን ያከናውናል። ወደ ግማሽ ፍጻሜ ለማለፍ የሚደረግ ጨዋታ ነው። እንግዲህ አስቡት፣ ለቼልሲ የሚደረገው ጨዋታ ሌላ ደግሞ ወሳኝ መርሃ ግብር ነው። ከዛ ደግሞ ከ3 ቀን ረፍት በኋላ ቅዳሜ ዕለት ከኒውካስል ዩናይትድ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ አለ እና በጣም ከባድ ነው። እያንዳንዱ ፊክስቸር በየ3 ቀኑ ጨዋታ ለማድረግ ተገዷል ክለብ እና ድካም፣ ጉዳት በዚህ ቡድን ውስጥ ተደጋጋሚ ጊዜ እየሰማን የምንገኘው ነገር ነው። ስለዚህ አሰልጣኙም በጭንቀት ውስጥ ሆኖ ነው ይህን ነገር ማኔጅ ለማድረግ እየሞከሩ የሚገኙትና እሳቸው ማኔጅ እያደረጉ ያሉበት መንገድ የሚበረታታም ነገር ነው። ምንም እንኳን ደጋፊዎች ደስተኛ ባይሆኑ፣ ሌሎች አይነት ሁኔታዎችን ብንመለከት የቡድኑ ሁኔታ ግን በዚህ መንገድ እየቀጠለ እንደሚሄድ ነው አሰልጣኙ የተናገሩት። ለማንኛውም ቼልሲ ወደ ቶፕ 4 የተመለሰበትን ውጤት አያስመዝግቧል። ስለዚህ ጨዋታ ምን ትላላችሁ? በአሰልጣኙ ኢንዞ ማሬስካ ሮቴሽን ላይ ምን አይነት ሀሳብ ሰጣላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልትጽፉልን ትችላላችሁ። አሁን የቼልሲ ጉዞ ደግሞ ወደ ካራቦ ካፕ ይሆናል። በሩብ ፍጻሜው ቼልሲ ወደ 4 ውስጥ ለመግባት ካርዲፍ ሲቲን በሚቀጥለው ሳምንት በሳምንቱ አጋማሽ የሚገጥም ይሆናል። እዚህ ጨዋታ ላይ ደግሞ ምን አይነት አሰላለፍ ይዞ አሰልጣኙ ይገባሉ የሚለውን ጉዳይ አብረን የምንመለከተው ይሆናል።